ሰላም እንደምን አላችሁ የተከበራችሁ ዩቲዩብ ቻናላችን ቤተሰቦች። እንግዲህ ዩቲዩብ ቻናላችን ዛሬ አዳዲስ ቪዲዮዎችን ይዞላችሁ መጥቷል። እንግዲህ እናንተ ቪዲዮውን ላይክ በማድረግ ጀምሩ። ላይክ አድርጉ፣ አሁኑኑ ላይክ አድርጉ። ምክንያቱም የተለያዩ የቅዱሳን ታሪኮችን የተለያዩ መንፈሳዊ ትምህርቶችን ወደ እናንተ እያደረስኩ ነው የምገኘው። ለዛ ስትሉ ላይክ እንድታደርጉ ጠይቃችኋለሁ። የዚህ ቪዲዮ ላይክ ቢያንስ 1000 እንዲገባ ፈልጋለሁ። ወደ መጀመሪያው ቪዲዮ እንገባለን። እስኪ የመጀመሪያውን ቪዲዮ እንየውና ተመልሰን እንመጣለን። አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። እንዳያችሁት ቪዲዮ ላይ ሰውየው ምንድነው እያሉ ያሉት? ምስክርነት እየሰጡ ነው። ምን አይነት ምስክርነት እንደሆነ አልገባኝም፣ ግን ምስክርነት እየሰጡ ነው ያሉት። ይሄኛው መምህሩ ደግሞ መተው ካህኑ ምን እያሉ ነው ያሉት? ወደዛ ልፍ በል እያሉ እየገፉት ነው የሚታየው። እዚህ ላይ እኔ ጉዳዩ ምን እንደሆነ ስለማላውቅ ወይም እየተካሄደ ያለው መርሃ ግብር ምን እንደሆነ ስለማላውቅ በዚህ ጉዳይ ሐሳብ መስጠት አልፈልግም። በዚህ አሁን በሚያደርጉት በእነሱ ጉዳይ ማለት ነው። ግን ይሄን ነገር ሳይ አንዲት እዚህ ያለኝ ነገር ስላለ ነው። ምንድነው የቤተክርስቲያን ጳጳሳት ወይ ደግሞ ትልልቅ አባቶች ፊት ለፊት ተቀምጣችሁ ወይም ሁናችሁ አንድ አሳላፊ ነኝ በማለት ወይም ደግሞ የሆነ ስልጣን ተሰጥቷችሁ አስተባባሪ ሆናችሁ ወይ የሆነ ነገር ሆናችሁ ከገመዱ ውስጥ እንዳትገቡ፣ ከዚህ ወዲህ እንዳትመጡ፣ ከዚህ ወዲህ እንዳትሄዱ፣ ወደዚህ እንዳትመጡ፣ እንዳትጋፉ እያላችሁ አባቶቻቸውን ተጠግተው ለመሳለም ከአባቶቻቸው ቡራኬ ለማግኘት ምስኪኖች ልቦናቸው የደማ በሐዘን ውስጥ ያሉ ወደ አባቶቻቸው ቀረብ ብለው ለመባረክና እረፍት ለማግኘት። ምክንያቱም አንድን ትልቅ አባት ማግኘት ማለት እግዚአብሔርን ራሱን እንደማግኘት ይቆጠራል። ስለዚህ ያን አባት ተንበርክከው ወድቀው ጉልበቱን ስመው በመስቀሉ ታሽተው ተባርከው ለመመለስ የሚፈልጉ እህቶቻችንና ወንድሞቻችንን ፑሽ በማድረግ በማስወገድ ወግዱ፣ አትምጡ፣ ወዲያ አትጠጉ። አሁን እኛ እስካለው ሁኔታ ድረስ እንዳንጠጋ የሚከለክለው ታቦት ነው። ታቦት ካህናት ይዘው ሲያከብሩ ወደ ታቦቱ መጠጋት አይፈቀድም። ወደ ታቦቱ መጠጋት አይፈቀድም። ከዚህ ውጭ ባለው ግን አሁን መርሃ ግብር ኑሮ እንዳይረባበሽ ተብሎ ስራ በሚሰራበት ጊዜ ጥሩ። ከዛ ውጭ ግን ሆናችሁ ወዲህ እንዳትጠጉ ወግዱ። ጳጳሱም ሆኑ ትልቅ አባት በዛ እያለፉ ከነሱ ቡራኬ ለማግኘት መሬቱን እንኳን ወድቆ ለመሳብ ሲፈለግ ወግዱ፣ አትጠጉ እያሉ እየገፉ ተስፋ አስቆራጭ። በዚህ እንኳን ንስሐ አባቶቻችንን እንኳን ማለት እነዚህን እንኳን የሃይማኖት አባቶቻችንን ትልልቅ አባቶቻችንን እንኳን ተጠግተን ተባርከን ከነሱ ወይም ተሳልመን ከነሱ በረከት አግኝተን ልቦናችን እንዲያርፍ እግዚአብሔርን ያገኘነውን ያህል ተሰምቶን ልቦናችንን አርፎ ወደ ቤታችን እንዳንመለስ ለማድረግ በቃ ፊት ለፊት ላይ ሆናችሁ ካህናትን ወደ ትልልቅ አባቶች ሰው እንዳይቀርብ ጭራሽ እንዳይነካቸው ልክ እንደ ባለማዊ እንደምናውቀው እንደ ቦዲጋርድ ሆናችሁ ተጠግቶ አባቶችን ሰው እንዳይሳለምና ቡራኬ እንዳያገኝ የምትታገሉ አንዳንዴ ይገባኛል። የአባት ሁሉንም መባረክ ስለማይችሉ ወይም ደግሞ ወደ ሌላ ጉዳይ ሊሄዱ ስለሚቸኩሉ ወይም ደግሞ ሌላ አላስፈላጊ ነገሮች ሊከሰቱ ስለሚችሉ ምናምን ተብሎ እየተፈራ ነው። ግን በዚህ ውስጥ ያለው ክልከላ በድሮ አባቶቻችን በመጽሐፍ እንደምናገኘው ራሳቸው እንኳን ወጥተው በድሆች መንደር እየሄዱ በተጨነቁ ሰዎች መንደር እየሄዱ ቡራኬ እየሰጡ ያልፉ ነበር። እንደውም ሰው እንዳይከተለኝ ማንም ድሆችን እንዲያላገኛቸው እንዳይጋርደኝ እያሉ እየሄዱ ቡራኬ ይቀበሉ ነበር። ያሁን እዛ እንኳን ካሉበት ሂደን ወይም የሆነ ቦታ ተገናኝተን ቡራኬ ልናገኝ ስንል ከልካዩ መብዛቱ እኔ በጣም ብዙ ቦታ ስላየሁ ነው። ከልካዩ በቃ ገፍታሪው ወግድ ወዲያሁን የሚገርመው ነገር መሪ ጌታውን የኔ ቢጤ ዝም ብሎ አንዱ ላጤ ገፍትሮ ይጥለዋል። ስንት አፈርግጦ ተምሮ ቅኔ ተምሮ ስንት ደረጃ የደረሰውን ሰውዬ ወግድ እንዳተጠጋ ብሎ ገፍትሮ ይጥለዋል። አሳላፊው ማን ይሆናል? ይሄ አፈቀላጤ ይሆናል። አሳላፊው ማን ይሆናል? አስተባባሪ ተብሎ ተጽፎ የተሰጠው ይሆናል። ያ የሚመለከተው ትልቅ ትምህርት ያለው ምናልባት መጽሐፍት የተማረ አቋቋም የተማረ 8 ዓመት 7 ዓመት 6 ዓመት ከዛም በላይ መከራውን በልቶ ተምሮ እዛ ደረጃ ላይ የደረሰን አንድ ሰው አሽከርካሪውና አዟሪው ማን ይሆናል? ተራ የኔ ቢጤ አውደልዳይ የመንደር አውደልዳይ መታወቂያ ተሰጥቶት ገፍታሪና ወደዛ እንዳይጠጉ ከልካይ ሆኖ ያርፋል። በቃ እንዲህ አይነት ነገሮች በጣም ስለሚያሳስቡኝ እነዛ ነገሮች ትዝ ስላሉኝ ነው እንጂ እዚህ ቪዲዮ ውስጥ ያለው ጉዳይ ምን እንደሆነ ማለትም ለምን እንደሚያስወጡት ይሄ ሰውዬ አላውቅም። በእርግጥ አሁን ምስክርነት የሚሰጥበትም ከሆነ ምስክርነት የሚሰጥበት ጊዜና ወቅት ተጠብቆ ምስክርነት ሊሰጥበት ይገባል። በዚህ
እስማማለሁ። ቃል የሚሰጥበት ጊዜ ሊገኝ ይገባል እና ግን ምንድነው አንዳንድ ጊዜ ግን የምንታለልበት ጉዳይ ምንድነው እዚህ ውስጥ አንድ ሰው ማትረፍ ነው ክርስትና ሰው ማትረፍ ነው። ግን ያንን ሰው በተለያየ አጋጣሚ እሱም እተርፋለሁ ብሎ መጥቶ እኛም ሳናተርፈው ሜዳ ወጥቶ በሐዘኑ ላይ ሐዘን ጨምሮ ይሄዳል። እንዳትጠጋ፣ እንዳትመጣ፣ እንዲህ እንዳታረግ፣ ወዲህ እንዳትቀርብ ተብሎ በክልከላ እያዘነ ተመልሶ ይሄዳል። አባቶቻችን እኮ የልባችን ማረፊያዎች ናቸው። አባቶቻችን እኮ ለእኛ እግዚአብሔርን እንዲያገኝን የምንቆጥርባቸው ናቸው። ገና ከርቀት ክልከላው ምንድን ነው? ይህን ትዝ ስላለብስ ባላይ ነው። ወደ ቀጣዩ ቪዲዮ እናልፋለን። ሰሞኑን ቅጥ ስላጣው ሽምግልና የሚናገር ነው። መጀመሪያ አንዲት ሴት ስለዚህ ስለ ሽምግልናው ጉዳይ በጣም አሳሳቢ ስለሆነው ጉዳይ የተናገረችውን አዳምጠን ተመልሰን እንመጣለን። ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና? ሽምግልና እንግዲህ አልታዘብኩም ካልከኝ አይ እኔ ብዙ ቦታ ሽምግልና ይቻላል። የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺ ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎችን ላኩኝ። ያው እንግዲህ አሁን ፈቅረናል አሉ። ከዛ ሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው ላኩኝ። 2 ጊዜ ነው ላኩሽ። መልካም እኔ ጋር 3/4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መቼ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ ኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች በእድሜ ከእድሜ ትጀምራለህ። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ? አዎ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻቸው እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክል። እሺ 15 አለ 20 አለ 10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ነው። አዎ ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ አይደለም። እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣል። እኔ ስለሆነስ ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው እራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳን ያው እንግዲህ ጠያቂዎች ስለሆኑ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም እስቲ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ለማለት ነው። ከተሳሳትኩ ይላለች። አልተሳሳተችም፣ በፍጹም አልተሳሳተችም። ትክክል ናት ሙሉ በሙሉ ማለት ነው። ምን ተጀምሯል መሰላችሁ? ልጅ መሸጥ ሽምግልናው ትልቅ ኬክ የተደረገበት ብዙ ዲኮር የተደኮረበት በጣም ብዙ ወጪ የወጣበት እንደገና ለቤተሰብ ከዛ ላይ በሚሊዮኖች ብር የሚሰጥበት ይሄ እኮ ሽያጭ ነው በነገራችን ላይ የነፍሷ ጋር እንደ መስጠት ነው የሚቆጠረው። አሁን ለአንዲት ሴት ለእናት አባቷ ወንዱ መጥቶ 2 ሚሊዮን ብር ሰጥቶ ከዛ ያለውን ድግሱን ደግሶ ችሎ በሽምግልና ሰዓት በዛ ሰዓት ከጨረሰ በሌላ ቋንቋ ምንድን ነው የሚባለው? ልጅቷ ተሽጣለች። በቃ ገዝቷታል ማለት ነው። ከዛ በኋላ ምንም ዋጋ የለውም። ሽምግልና የሚያስፈልገው በመሰረቱ ለምንድን ነው ካላችሁ፣ ሽምግልና እኮ የሚያስፈልገው እንዴት ሆነ ከምን ደረሰ የሚል እኮ ጭንቀት አለበት። በተለይ ለሴቲቱ ማለት ነው። ለሴቲቱና ለወንዱ ማለት ነው። ለሴቲቱና ለወንዱ አሁን ብሩን ከፍሎ ልጅቱን ተረክቦ ከዛ በኋላ እስከ ሰርጉ ቀን ያለው ሁኔታ ምንድን ነው? ያው ልቅ የሆነ ነገር ይሆናል ማለት ነው። ልቅ የሆነ ስል ያው የሁለታቸውን እንትን ለማለት ፈልጌ አይደለም፣ ስነ ስርዓቱ ነው የምላችሁ። የባህሉ ወጉ ስርዓቱ ልቅ ይሆናል ማለት ነው። እና ሽማግሌ ይሄዳል። ሽማግሌ ሄዶ ይቆማል። ምንድነው የምትፈልጉት ይባላል። እንዲህ ነው ብለው ከጨረሱ በኋላ የሚቀመጡት ራሱ መቀመጥ አይቻልም፣ እህል መብላት አይቻልም፣ ምን አይቻልም፣ ይቆማል።
ከዛ እንደገና ሲጨርሱ እስኪ መክረንበት አውርተንበት ተብሎ ተመልሰው ይመጣሉ። እስከ 3 ጊዜ እስከ 4 ጊዜም ሊመላለሱ ይችላሉ። በስተመጨረሻ ተቀብለናቸዋል ተብሎ ተበልቶ ተጠጥቶ ቤት ያፈራውን ብቻ የሚበላ የሚጠጣው ቤት ያፈራውን ብቻ እርድ ምናምን አያስፈልግም። ቤት ያፈራውን ተበልቶ ተጠጥቶ እንደው ወጣ ሐለፍ ፍየል ነገር የሆነ ነገር ሊታረድ ይችላል፣ ወይም በግ ነገር ሊታረድ ይችላል። ግን ቤት ባፈራው ይዘጋጅና ይመለሳሉ። ያንን በልተው ጠጥተው አለቀ። ከዛ የሰርጉ ቀን የሚደረጉ ነገሮች በሙሉ ይደረጋሉ ማለት ነው። አሁን ግን የተያዘው ሽምግልና ምንድነው? ሰርግን ያክል ሽምግልና ይደረጋል። ከዛ በኋላ አለቀ። አሁን ምን እየሆነ ነው የሚመጣው? ይሄ ምን ችግር ያመጣል? አሁን ይሄ በመሆኑ ከዚህ በኋላ ሴቶቹን እንዲህ አድርጎ የሚያገባቸው ወንድ ፍለጋ እንዲከናውቱ ያደርጋቸዋል። ስለዚህ አሁን የሴቶቹ የእህቶቻችን በተለይ የትንንሾቹ ገና ወደፊት ወደ ትዳር ደረጃ እየደረሱ የሚሄዱ እህቶቻችን ሁኔታ ምንድነው እየሆነ የሚመጣው? በዚህ ደረጃ ሽምግልና ላይ ብር የሚሰጥና በዚህ ደረጃ አድርጎ ሽምግልና የሚልክ ሰው ካልሆነ አላገባም የሚል ስለልቦና በውስጣቸው እንዲተከል ያደርጋል። አንደኛውና የመጀመሪያው ይሄ ነው። ሁለተኛ ደግሞ ወንዶቹ ይሄን ያክል አቅም ከሌለኝ ለምን አገባለሁ? ለሽምግልና እኮ ይሄን ያክል ያስፈልጋል ብለው ከዚህ ነገር እንዲርቁ ያደርጋል። በዚህ መካከል ምንድነው የሚቀረው ማለት ነው? እነዚህ ሴቱም ሪኳየርመንቱ ሲያበዛ ወንዱም ፍራቻው ይዞት ሲቀር ምንድነው እየሆነ የሚመጣው? ጋብቻ ይቀራል። ስለዚህ ጋብቻ መስፈርቱ እየበዛ ሲሄድ ጋብቻ የሚባለው ነገር ከባድ ነው። እንደውም እንኳን እንዲህ አይነት ነገር መጥቶ ጋብቻ በርቀት ይፈራል። ስለዚህ ምንድን እየሆነ ነው የሚመጣው? ልቅነት ከዛሬው የበለጠ እየሰፋ ምክንያቱም አንድ ሰው አንዲትን ሴት በቀላሉ ማግኘት እየቻለ ለምን ለሽምግልና ይሄን ያህል ብር ይከፍላል? በቃ ስለዚህ ጉልበቱንም ምንም ተጠቅሞ እሷም ደግሞ ያላትን ውበቷን ምናምን ተጠቅማ ይሄን መስፈርት የሚያሟላላት ወንድ ካጣች ለተራ ወንድ ተገልጣ ትሰጣለች። ይሄን ያክል መስፈርት የሚያሟላበት ገንዘብ ካጣ የሚጠቀመውን ተጠቅሞ ሴቲቱን እንደፈለገ ያደርጋል ማለት ነው። በቃ ይሄ ነው የሚሆነው ማለት ነው። የሚያመጣውን ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ማንም አልተረዳውም። ብቻ ግን ስም ማስጠሪያ ለካሜራው የእሷማ ሽምግልና እንዲህ ብሎ እሱማ በሽምግልና እንዲህ አድርጎ እንዲህ ብሎላት እናትና አባትም እንዲህ አድርገው ጥሩ ልጅ በመውለዳቸው እንዲህ ብለው ራስን ማርከስ፣ እናት አባትም ልጅን መሸጥ፣ እንዲህ አይነቱን መድኃኒዓለም ያርቅልን። አንዲት አስተዋይ ልጅ ግን አግኝቻለሁ እዚህ ላይ በጣም አስተዋይ የሆነች ነገሮቹን እንዴት አድርጋ እንደምትረዳ አሁን ምንም ሰው የለም ብለን በምናስብበት ጊዜ ውስጥ እንዴት ሰው እንዳለ የማስረዳችሁ ይህችን ቪዲዮ ላሳያችሁ። ይህች እህታችን እንዴት አድርጋ ነገሮችን እንደምትረዳ ላሳያችሁ። እንደው አንድ ጥያቄ አለኝ በእግዚአብሔር። ቆይ ወንዱስ ሽማግሌ ሲልክ ከመቼ ጀምሮ ነው ከአባቱ ጋራ ከሽማግሌዎች ጋራ ልብሱን ለብሶ እንዲሁ በእንትን ዘንጦ የሚሄደው? ሴቷ ከመቼ ጀምሮ ነው ልብሷን አሰርታ ከጓደኞቿ ጋር ሜካፓን ተሰርታ ጸጉሯን እንትን ብላ አይኗን ፍጥጥ አርጋ ነውር የማያውቅ ትውልድ ከዛ በኋላ ከሽማግሌዎች ጋር ቁጭ የምትለው ከመቼ ጀምሮ? እኔ አላቅም። እኔ እንደዚህ አይነት ባህል አላቅም። ከዛ ይሄ ቤት የሚያክል ምንድነው አበባ ይመጣል። ከዛ በኋላ ፍጥጥ ብለው ከሽማግሌዎቹ ጋር ቁጭ ከመቼ ጀምሮ ነው? እኔ ይህንን አላቅም። ከዛ በኋላ ዝንጥ ብላ ምናምን ሲጀመር ሽምግልና ማለት የሴትና የወንዱ ሽማግሌዎች ሰጠው ለመባባል እቤት ያፈራው ነገር ሳትታገሉ ሳትበደሩ ማለት ነው። እቤት ያፈራው ነገር እግዚአብሔር የሚፈልገው ትዳሩን ነው እንጂ ድግሱን አይደለም። እቤት ያፈራው ነገር በልተው ጠጥተው ቡናቸውን ጠጥተው ተመራርቀው አለቀ። አንቺ ከስር ሆነሽ ሽማግሌዎችሽን እንግዶችሽን ማሰናዳት ሲገባሽ ሳትታይ ሜካፕሽን ተሰርጠሽ ፍጥጥ ብለሽ አበባሽን ምንም ዳንሱ አይቀር ምናምን። ለሌላው ተጠንቀቁ። ሁሉም ነገር ጥሩ ባል ወይም ደግሞ ጥሩ ሚስት አግኝተው በምን አገባለሁ ብሎ የሆነ ሽምቅቅ የሚል ሰው አለ። ሌላ ሰው አታሸማቁ። ሌላ ሰው አንገት እንዲደፋ አታርጉ። ምን አይነት ትውልድ! እኔ አልችልም ከዚህ ህዝብ ጋር። ቃለ ሕይወት ያሰማሽ ነው የምላት። ቃለ ሕይወት ያሰማሽ ነው የምላት። በትክክል የሆነውን ነገር ነው የተናገረችው። እንዲህም አይነት እህቶች አሉ። በነገራችን ላይ ሴቶቹ የሆነ መጥፎ ነገር ሲሰማ ወይም ማለት መጥፎ ሴቶች ማለት በጣም አሳዳጅ ገንዘብ አሳዳጅ ሴቶችን ስታዩ ሌሎች ነውርን የሚያውቁ ሴቶች የሌሉ አይመስላችሁ አሉ። ነገሮችን የሚያበላሹ ወንዶች እንዳሉ ሁሉ ጨዋና የተከበሩ ወንዶችም እንዳሉ ማሰብ አለባችሁ። ሁሉም በአንድ ሰው ጥፋተኛ፣ ሁሉም በአንድ ሰው የተሳሳተ ነው ብሎ ማሰብ አያስፈልግም። መድኃኒዓለም የሁላችንንም ዕጣ ፈንታ ይዞታል።
የሁላችንን ዕጣ ፈንታ ይዞታል። እና በዚህ ደረጃ ቀለን በዚህ ደረጃ ወርደን እናት አባትም ልጁን መሸጥ ሴትም ተደብቃ ሽማግሌ ሲመጣ እሷ ወደ ሽማግሌዎቹ ብትቀጥልም ውስጥ ላይ ሆና ነገሮችን እህታችን እንዳለችው አስተናግዳ አቅርባ ለቤተሰብ አስተላልፋ ትሰጣለች። እነሱ ደግሞ እነዛን ሰዎች ያስተናግዳሉ። እሱም አይመጣም ካለበት ሆኖ ነው። እንደዛ ነው የነበረው። ግን እኔ የማዝነው አንድ የሚያሳስበኝ ነገር ነገ ደግሞ እንዲህ አይነት ብልሽት ሲመጣ ዛሬ ምን ባህል ትላላችሁ ዘመናዊነት ከሆነ ዘመናዊነት ነው ብለው ይሉንና ነገ ግን የሚመጣው ነገር ለዚህ ጥፋት ተጠያቂቱ ቤተክርስቲያኒቱ ናት ብለው እንደሚሉን እርግጠኛ ነኝ። በቃ ምክንያቱም ጥፋት የሆነው ነገር ለኛ ነው። ዛሬ ምን ባህል ተላላችሁ ይሉና ነገ ደግሞ ባህሉን አጠፋችሁት ሲበላሽ ዝም ብላችሁ ብለው ይወቅሱናል። አሁን ከዚህ ወደ በለጠውና ወደ የሚያሳዝነው ጉዳይ ለወስዳችሁ ነው። የቬሎ ቡራኬን አሳያችሁ። ሞገሳችን ስምህን ፍቅርህን ሆነሃል የጽድቅ ልብሳችን አማነው ሆነ ከእኛ ጋር በግርግም አያችሁት? ይሄ ነው። እኔ አሁን ይሄንን የቬሎ ቡራኬ ብየዋለሁ። ለምን መንፈሳዊ ጋብቻ ላይ አባት አይደለም ቀርቶ ጳጳስ ማግኘት መንፈሳዊ ጋብቻ ሲሆን ማለት ነው። አይደለም ቀርቶ መንፈሳዊ አባት ማግኘት እና እናት አባት ማግኘት ከባድ ነው። እውነት ለመናገር እንደው ንስሐ አባትን ማግኘት ከባድ ነው። ንስሐ አባቱ እንኳን ቀርበው እንደዛ ለማድረግ በጣም ጭንቅ ነው። 3-4 ልጆች ይኖሯቸዋል። ከዛ ደርሼ እያሉ በጣም መከራ ነው። አብዛኛዎቹ እንኳን አይደለም ቀርቶ ጳጳሳትን የንስሐ አባታቸውን አላገኙም። እነዚህ አባቶቻችን ናቸው። ቡራኪያቸው ይደረሳል። ግን ይሄ ነገር እንደዚህ እየተደረገ በዚህ ሁኔታ በቀጠለ ቁጥር ነገ በቤተ ክርስቲያኒቱ ላይና በምዕመናኑ ላይ የሚጠፋው ጥፋትና የሚፈጠረው ጠባሳ ሊታሰብበት ይገባል። ስለዚህ ዛሬ ተገኝተው ይህን አይነት ሰርግ እህታችንና ወንድማችን ለምን ተጋቡ አይደለም? መድኃኒዓለም ትዳራቸውን ይባርክላቸው፣ እስከ መጨረሻው ድረስ በትዳራቸው ያጽናቸው፣ የአብርሃም የሳራን ጋብቻ ያርግላቸው። አባቶች ግን በእንዲህ አይነት ሁኔታ ከተገኙ ስለዚህ አንዱ ተነስቶ ነገ ድንግልናውን መጠበቅ ክብሩን መጠበቅ እንትቶ እኔ ካለኝ ጳጳሳትንም ስቤ ያመጣቸዋለሁ ካለኝ የፈለገውን ሰው አስመጣዋለሁ አገኘዋለሁ ብሎ በማሰብ ንጽህናውን ትቶ ቅድስናውን ትቶ በእንዲህ አይነት መንገድ እንዲሄድ ተክሊልን ቁርባንን ንቆ በእንዲህ አይነት ጉዞ እንዲጓዝ መደረጉ የማይቀር ነገር ነው። በቃ በጣም የሚያሳዝነው ይሄ ነው። አሁን እኮ አንድ መንፈሳዊ ተጋቢ እኮ እንዲህ አይነት እንኳን አይደለም ቀርቶ 5 ጳጳስ ንስሐ አባቱን እንኳን እኮ በስርዓት አያገኝም። ስለዚህ አሁን አንድ በተክሊል በቁርባን ያገባ ወንድም ያገባች እህት አሁን ይሄን ስታይ ምንድን ነው የሚሰማት? አባቶች ይሄን እያሰባችሁበት ስለዚህ ነገ ድንግላይ ሴት ማግኘት ድንግላይ የሆነ ወንድ ማግኘት በቁርባን የሚያገባ ወንድ ማግኘት በተክሊል የሚያገባ ወንድ የምታገባ ሴት ማግኘት በጣም እየከበደ ነው የሚሄደው። ማግኘት አይቻልም። ለምን እንደዚህ በቀላሉ መገኘት ቻሉ? አባቶቻችንን እኮ በቀላሉ እያገኘናቸው ነው። አሁን ቅድም ላይ ስናገር ምን ብዬ ነበር? አባቶቻችን ቡራኬ አትከልክሉ ወንድሞቻችን ብለን ነበር። እዚህ አይነቱ ቦታ ደግሞ ያለ ቦታቸው ይገኛሉ አባቶቻችን። ስለዚህ የነገው ትውልድ እየታሰበበት ነው ወይ ለማለት ነው። እንግዲህ የዚህ ወንድማችን ሰርግ 5 ጳጳሳት ተገኝተውበት በ5 ጳጳሳት የተከበበ ይኸው ስነ ስርዓቱ ቬሎ ቡራኬ የተሰጠው ሰርግ ሆኗል። የነገው ትውልድ ግን ምን ታስቦበት ነው የሚለውን ለሁላችሁም ተዋለው። የዛሬው ቪዲዮአችን ይሄን ይመስል ነበር። እስካሁን ድረስ ላይክ ያላረጋችሁ ሰዎች አሁን ላይክ አድርጉ። እኔ ነግሬያለሁ። ምክንያቱም ለብዙዎች መድረስ አለበት። ሐሳቡ ላይ እስካሁን ያነሳሁት ሐሳብ ምን አይነት ሐሳብ እንደሆነ ሁላችንም መንፈሳዊ ከሆነ እንረዳዋለን፣ እናውቀዋለን። ስለዚህ በዚህ ደረጃ እንድትረዱት ነው። ቀጣይ በሌላ ጥሩ ቪዲዮዎች ተመልሼ እስከምመጣ ድረስ እስካሁን ድረስ አብራችሁ ስለነበራችሁ እናመሰግናለን። ልዑል እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።